ቢስና የሰው ሀብት ልማት ጽሕፈት ቤት የመልካም ማስተዳደር ስራዎችን መስራት በማድረግ በ8 ወር አፈጻጸሙ ላይ ያተኮረ የንቅናቄ መድረክ አካሂዷል። መድረኩን የተከታተለች የምትገኘው ሪፖርተራችን ራሔል አበበ ተጨማሪ መረጃ ልትነግረን በቀጥታ መስመር ላይ ነው የምትገኘው። እንደምንሻል ራሔል፣ እንግዲህ ቀልጣፋ አገልግሎት መስጠት የሲቪል ሰርቪሱ ዋና ተልዕኮ ሆኖ እየተሰራ ይገኛልና በዚህ በንቅናቄ መድረክ ምን ሀሳቦች ተነሱ? ሰለሞን እንደምን ዋልክ? ተመልካቾቻችንስ እንደምን ውላችኋል? እንግዲህ ቀደም ሲልም እንዳነሳኸው በየካ ክፍለ ከተማ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ እንግዲህ በዛሬው ዕለት የህዝብ ለህዝብ ውይይት ወይም ደግሞ የመጠያየቅ መርሃ ግብር አከናውኗል። ይህንን መርሃ ግብር ያከናወነው እንግዲህ በተለይ በ8 ወራት የስራ አፈጻጸም ውስጥ ምን አይነት ተግባራት ተከናውነዋል፣ ከዛም ባሻገር ደግሞ ያልተፈቱስ ምን አይነት ችግሮች አሉ የሚለውን እንግዲህ ምክንያት በማድረግ ነው ይህን ጠያየቅ መርሃ ግብር ያከናወነው። እንደሚታወቀው ይህ የእንጠያየቅ መርሃ ግብር እንግዲህ በዚህ በ8 ወራት ውስጥ ምን አይነት ስራዎች ተሰሩ፣ ምን አይነቶች ክፍተቶችስ አሉ፣ የማህበረሰቡ ጥያቄ ሆነው ያልተፈቱትስ ምንድናቸው የሚሉ ሀሳቦች እንግዲህ ከመድረኩ ሲነሱበት ነበር። እንደሚታወቀው አዲስ አበባ በከፍተኛ ለውጥ ውስጥ ነው የምትገኘው። ይሷን የሚመጥን የአሰራር ስርዓትን መዘርጋት እንደዚሁም ደግሞ የአገልግሎት አሰጣጡን ማዘመን እንግዲህ ቁልፍ ጉዳይ እንደሆነም ይነሳል። በተለይ ይሄ የልማት ስራው በከፍተኛ ለውጥ ውስጥ በሚገኝበት በአዲስ አበባ እንግዲህ ይህንን የመሰለ የአሰራር ስርዓት ካልተዘረጋ እንደዚሁም ደግሞ የመልካም አስተዳደሩ ችግሮች ካልተቀረፉ እንግዲህ ሁለቱን ማጣጣም ከባድ እንደሆነም በመድረኩ ላይ ተነስቷል። እንግዲህ በዚህ መድረክ ላይ በተለይ በዚህ በ8 ወር የስራ አፈጻጸም ውስጥ ምን አይነት ስራዎች ተሰርተዋል የሚሉ ሀሳቦችም ሲነሱ ነበረ። የየካን ከፍታ እናረጋግጥ፣ አሻራችንን እናኑር በሚል መርሃ ግብርም እንደዚሁ እንግዲህ በርካታ የልማት ስራዎች የህዝብን ችግር ሊያቀሉ የሚችሉ ልማቶችም እንደተሰሩ ከመድረኩ ተነስቷል። ከዛም ባሻገር ደግሞ እስካሁን በተለያዩ ምክንያቶች የተጓተቱ ፕሮጀክቶች እንዲሁም ደግሞ ለህዝቡ እንቅፋት የሆኑ የመሰረተ ልማት ጥያቄዎችን ጨምሮ በርካታ ጉዳዮችም ተነስተዋል። በተለይ በአንዳንድ ቦታዎች የመብራት ችግር እንደዚሁም የውሃ ችግር ከዛም ባሻገር ደግሞ እንደሚታወቀው እንግዲህ ክረምት እየገባ ነው የሚገኘው። ከዚህ ጋር ተያይዞ በመዲናችን አዲስ አበባ በአንዳንድ ቦታዎች በተለይ አሁን ላይ የወንዝ ዳርቻ ልማቶች ከመሰራታቸው በፊት የጎርፍ ተጋላጭነቱ በጣም ከፍተኛ ሲሆን ይስተዋላል። ከዚህ ጋርም ተያይዞ በተለይ በዚህ በየካ ክፍለ ከተማ ላይ በርካታ የተፈጥሮ ሀብቶች ያሉበት በርካታ ወንዞች ያሉበት ከመሆኑ ጋር ተያይዞ ከመጀመሪያው ምዕራፍ ጀምሮ አሁንም በሁለተኛው ምዕራፍም ጨምሮ እንግዲህ በርካታ የወንዝ ዳርቻ ልማቶች እየተከናወኑ ነው የሚገኙት። ከነዚህ የልማት ስራዎች ጎን ለጎን ደግሞ አሁንም በአንዳንድ አካባቢዎች ከጎርፍ ተጋላጭነት ጋር ተያይዞ እንግዲህ በርካታ መሰራት ያለባቸው መስተካከል ያለባቸው ነገሮች እንዳሉም ከህብረተሰቡ ሲነሳ ነበረ። ሌላው ከመብራት ችግር ጋር ተያይዞ ነው። በተለይ ወደ ፈረንሳይ አካባቢ እንደዚሁ የመብራት መቆራረጥ ችግር አሁንም እንቅፋት እንደሆነባቸውም አንስተዋል። ከጤና መድን ጋር ተያይዞ እንደዚሁም የሚፈልጉትን አገልግሎት ከማግኘት ረገድ እንግዲህ ክፍተቶች እንዳሉ የተነሱባቸው የመድረኩ ዋና አንኳር የተባሉ ጉዳዮች ነበሩ። ከዚህ ጋር ተያይዞ የሚመለከታቸው የቢሮ ኃላፊዎች እንዲሁም ደግሞ የክፍለ ከተማው ስራ አስፈጻሚን ጨምሮ በርካታ ምላሾች ተሰጥቶባቸዋል። እንግዲህ ቀደም ሲል እንዳነሳሁት አዲስ አበባ በከፍተኛ ለውጥ ውስጥ በከፍተኛ ልማት ውስጥ እንደመሆኗ መጠን በተለይ ከመብራት ከውሃ ጋር ተያይዞ ለልማቱ በሚቆፈሩ ጉድጓዶች ምክንያት እንግዲህ አንዳንድ የመብራት እንደዚሁም የውሃ መቆራረጦች እንዳሉ በማንሳት ልማቱን በከፍተኛ ፍጥነት ውስጥ ያለ በመሆኑ በቅርብ ጊዜ ተፈቶ የህብረተሰቡ ጥያቄ እንደሚመለስም ከመድረኩ ተነስቷል። እንደዚሁ ከጤና መድን እንደዚሁም ከመድኃኒት አቅርቦት ጋርም ተያይዞ በአንዳንድ ምክንያቶች እንግዲህ በቂ የሚባል የመድኃኒት አቅርቦት ክፍተቶች እንዳሉ ተነስቷል። ይህንንም ለመቅረፍ እንግዲህ ቢሮው በከፍተኛ ትኩረት እየሰራ ስለመሆኑም አንስቷል። እንደዚሁ ከአገልግሎት አሰጣጥ ጋርም ተያይዞ እንግዲህ በዚህ በክፍለ ከተማው የተነሳው ጥሩ ተሞክሮ ደግሞ የአንድ ማዕከል አገልግሎቶችን በማጠናከር ሰዎች የትኛውን ቦታ ሳይንገላቱ የሚያገኙበትን እድል የፈጠረ ስለመሆኑም እንደዚሁ በበጎ ጎን ተነስቷል። ከዛም ባሻገር ደግሞ አቅመ ደካሞች እንደዚህ በየተቋማት ሄደው አገልግሎት ማግኘት የማይችሉ የህብረተሰብ ክፍሎችም ከዚሁ ጋር ተያይዞ እንግዲህ የሚፈልጉትን ነገር እንዲያገኙ የቤት ለቤት አገልግሎት መስጠትም እንደዚሁ አንድ አካል እንደሆነ ተነስቷል። በአጠቃላይ መድረኩ በርካታ ሀሳቦች የተነሱበት እንደዚሁም ደግሞ ከዚህ ጋር
ተያይዞ ምላሾች ይሰጡበትና በቀጣይም ህዝቡና አመራሩ እጅ ለእጅ ተያይዞ እንግዲህ ብዙ ነገሮችን መለወጥ እንደሚቻልና ማህበረሰቡም ኃላፊነቱን እንዲወጣ እንደዚሁም አመራሩም የያዘውን ጅማሮ አጠናክሮ እንዲቀጥል ተነስቷል። በአጠቃላይ መድረኩ ይህን ይመስል ነበር። አመሰግናለሁ ራይል። መልካም ጊዜ። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ